በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወልድ ወመንፈስ ቅዱስ ዘሚያዝያ በአብ ወልድ ወመንፈስ ቅዱስ አምነን በሚያዝያ ወር የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን አሁን ማንበብ እንጀምራለን። በአንዲት ቀን በውስጧ ረቂቅ ምስጢር ያለባት ከአብ ከወልድ ከመንፈስ ቅዱስ በቀር እሷን የሚያውቃት የሌለ ብርሃኗ ከፀሐይ ጨረቃ ይልቅ 18 እጅ በሚያበራ በቤተልሔም ውስጥ ሳሉ ሥላሴ አሉ። አስተዋይ ሕዝቦች ወይ ቃላችንን ስሙ፣ በምድርም ላይ መታሰቢያችንን አድርጉ። ልቡ ተጠራጣሪ የሆነ ሰው ያድኑኝ ይሆን አያድኑኝ ይሆን ብሎ ቢያስብ እውነት እላችኋለሁ በመንግሥታችን የሚጠራጠር የጠፋ ነው። መጽሐፍ ልቡ የሚጠራጠር ከእግዚአብሔር ጸጋ የተለየ ነው እንዳለ መታሰቢያችንን አድርጉ፣ ቃላችንንም አትስሙ። የእግዚአብሔርን ሕግ የማያስተውል ሰነፍ ሰው መላእክትን፣ ጻድቃን ሰማዕታትን ለምን ተስፋ ያደርጋል? ያለ ጥርጥር መታሰቢያቸውን ያድርግ፣ ስማቸውንም ይጥራ። ያለ እኛ ፈቃድ ሊያድኑት ይችላሉን? ሰው የሥልጣናችንን ገናናነት መንግሥታችንም በላይ በሰማይ በታች በምድር የመላ እንደሆነ አላወቀምን? በእኛስ አምኖ መታሰቢያችንን አድርጎ ያፈረ ማን ነው? እነዚህን ይቅር ካላልናቸው ይቅር ባይ አንባልም። ስማችንን ያልጠሩትን መታሰቢያችንን ያላደረጉትን በደላቸው ይቅር ብንላቸው ይቅር ባይ እንባላለን። ለማይዘሩ ለማያጭዱ የሰማይ ወፎችን የምንመግባቸው እኛ ነንና ለእነሱ ታላቅ ኃይል እያደረግንላቸው። ለምን ተጠራጣሪዎች ትሆናላችሁ? የልብ መጠራጠር አያድንም። የሰማዕታትና የጻድቃን ቃል ኪዳን ያለኛ አያድንምና በጠራ ሰማይ ደመናን እናመጣለን፣ በምድርም ሁሉ ዝናምን እናዘንማለን። እናንተ ሰዎች ይህን ምሳሌያዊ ንግግር አታውቁምን? ጻድቃን ሰማዕታት እንደኛ ታላቅ ተአምራት እናደርጋለን አሏችሁን? ዳግመኛም አብ ወልድ መንፈስ ቅዱስ አሉ። ይህ መጽሐፍ ሲነበብ ይጠቅመናል ብለው የጌትነታችንን ነገር ለመስማት የተቀመጡ ካነበቡና ከተረጎሙ ጠንቅቀው ከጻፉትና አብ ወልድ መንፈስ ቅዱስን በማመን ይህን መጽሐፍ ተግተው ካጻፉት ጋር በአንድነት ይድናሉ። በመንግሥተ ሰማያት ዋጋቸውን በአንድነት ይቀበላሉ። ነገር ግን ዋጋ ሳይቀበል ስማችንን የጻፈው ክብሩ ይበልጣል። እኛ በሰው ልቡና ያልታሰበ በዓይን ያልታየ በጆሮ ያልተሰማ ዋጋውን እንሰጠዋለን። ይቅርታቸው በረከታቸው ከእኛ ጋር አይኑር ለዘላለሙ አሜን።